የማህበረሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነትን ለማረጋገጥና የህዝብ ለህዝብ ትስስርን ለማጠናከር የሚያስችሉ መሰረተ ልማቶች የተሰሩ መሆናቸውን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። ዋና አስተዳዳሪው ይህንን ያሉት በቦምቤ ከተማ አስተዳደር በሳንጋና ፏፏቴ የተገነባው ተንጠልጣይ ድልድይና ሌሎች ፕሮጀክቶች በተመረቁበት ወቅት ነው። 110 ሜትር ርዝመት ያለው ይህ ዘመናዊ ተንጠልጣይ ድልድይ በአንጆኒዮ ኮንስትራክሽን በደቡብ ኢትዮጵያ ክልል ትራንስፖርት መንገድ ልማት ቢሮ እንዲሁም በዞኑ ትራንስፖርትና መንገድ ልማት መምሪያ ትብብር የተገነባ መሆኑ ተመላክቷል። ትዕግስት ክፍል ያጠናቀረችውን ዘገባ አስጨናቂ ጉዱ እንደሚከተለው ያቀርባል። የህዝቡን ጥያቄዎች ለመመለስ በርካታ ስራዎችን የቦምቤ ከተማ አስተዳደር እያከናወነ ይገኛል። ከነዚህ መካከል ተመርቆ ለአገልግሎት ክፍት የሆነው በወይቦ ወንዝ ላይ የተገነባው የሳንጋና ተንጠልጣይ ድልድይና ሌሎች መሰረተ ልማቶች ተጠቃሽ ናቸው። ከዚህ ቀደም ድልድይ ባለመሰራቱ ሲቸገሩ መቆየታቸውን የሚያነሱት የአካባቢው ነዋሪዎች የድልድዩ መጠናቀቅ እንዳስደሰታቸው ይናገራሉ። ከዚህ በፊት መንገድ ባለመኖሩ ከፍተኛ ችግር አግኝተናል። በዛ አካባቢ ከውሃው በድልድዩ ሁለት እንጨቶች አሉ። በዛ ላይ ሰው ሲሄድ ወድቆ የሞቱ ሰዎችን በዳ የተቆፈረው እዛ በወንዝ የተቆፈሩ ሰዎች አሉ። ማለት መቃብር የተደረጉ ሰዎች አሉ። በዛ ምክንያት ሰው ወደ ሐኪም ቤት አይችልም፣ ወደ ገበያ መምጣት አይችልም። መንገዱ ተቋርጧል። ሰው ከሰው ጋር መገናኘት አይችልም። በዚህ አይነት ብዙ ስቃይ አግኝተን ነበር። አሁን መንግስት አሻሽሎ ባወጣው በአዲሱ መስመር ባወጣው ድልድይ ላይ አሁን ነፃነት አግኝተናል፣ ሰላም አግኝተናል። በመንገድ በኩል ከሆነ ከዚህ ወደ ዛባ ወይም ኪንዶ ዲዳ የሚያገናኝ መንገድ በጣም አስፈሪ ነበር። እኔ የተወለድኩት አሁን መጣላ ዋላ ነው፣ ግዶ መጣላ ነው። ግን በህፃንነቴ ነው ከዚህ ሀገር የወጣሁት። አሁን መንገዱ ያ መንገድ አስፈርቶኝ እናቴን ማየት አልችልም ነበር። እዚህ በፊት ሞተር 700 800 ሲባል ዛሬ ግን በ100 ብርና በ50 ብር ተሽከርካሪ እየተሳፈረ ነው። በጥቂት ዓመታት ውስጥ ወደ ፈርጅ 3 ያደገችው የቦምቤ ከተማ አስተዳደር ይበልጥ እያደገች እንደምትሄድ የጠቆሙት የከተማዋ ከንቲባ አቶ አብርሃም ሰማም በቀጣይ ለኢንቨስትመንት ተመራጭ በመሆን ለስራ አጥ ወጣቶች ሰፊ የስራ ዕድል የሚፈጠርባት ከተማ እንደምትሆን ይናገራሉ። ማንኛውም ቦምቤ ከተማ መጥቶ መሬት ለሚጠይቅ የቱሪዝም ላይ ሆቴል ኢንቨስትመንት የተለያዩ ሌሎች በርካታ ዘርፎች ላይ አሁንኛ አካባቢ ፍራፍሬ የታወቀ ነው። በፍራፍሬ አቮካዶ፣ ማንጎ፣ ሙዝ በማምረት የሚታወቅ አካባቢ ነው። ከዛ ባሻገር ያው የአካባቢ ብራንድ የሆነ ዝንጅብል አለ። ስለዚህ በእነዚህ እና ሌሎች እንስሳት ሀብት ላይ ኢንቨስት ለማድረግ የሚፈልግ ለማንኛውም አካል፣ ለማንኛውም ድርጅት፣ ለማንኛውም ተቋም ከተማችን በሩ ክፍት ነው። በአንጆኒዮ ኮንስትራክሽን አማካኝነት በጥራት የተገነባው 110 ሜትር ርዝመት ያለው ዘመናዊ የሳንጋና ተንጠልጣይ ድልድይ ግንባታ ስራ በአንድ ዓመት ጊዜ ውስጥ በማጠናቀቅ ለማህበረሰቡ ማስረከባቸውን የድርጅቱ ባለቤት አቶ ታደሰ ኦሮበ ገልጸዋል። ግንባታው የፈጀው አንድ ዓመት ጊዜ ላይ ነው የፈጀው። የግንባታው ወጪው የክልሉ የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ሙሉ በሙሉ የሸፈነው እሱ ነው። በገንዘብ ሲተመን ወደ 21 ሚሊዮን ብር ወጪው ተወጥቶበት ነው የወጣው። ድልድዩ የተገነባበት ቦታ በጣም አስቸጋሪ የነበረበት፣ ምንም አማራጭ የሌለበት፣ ማህበረሰቡ ይህን ትልቁን ወንዝ በእግሩ የሚሻገርበት፣ ከብቶች በወንዝ እየተበሉ የቆዩበት ቦታ ነውና ትልቅ አስተዋጽኦ ለማህበረሰቡ የሚሰጥ ነው። በዕለቱ በቦምቤ ከተማ አስተዳደር በሳንጋና ፏፏቴ ላይ የተገነባው ተንጠልጣይ ድልድይና ሌሎችም ፕሮጀክቶች የተመረቁ ሲሆን በአካባቢው የሚገኙ የማህበረሰብ ክፍሎችን ማህበራዊና ኢኮኖሚያዊ ተጠቃሚነት ከማሳለጥ ባሻገር ህዝብ ለህዝብ ትስስርን የሚያጠናክር ነው ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። 5 ሰዎች እዚህ እንደሞቱ ከአርሶ አደሮቹ አንደበት ሰምተናልና ይሄ ማዶ ለማዶ ያሉ ሰዎችን በቀላሉ የሚያገናኝ ሰዎች እንደፈለጉ እንቅስቃሴ እንዲያደርጉ አህያው፣ ሞተር ሳይክል፣ በእግር ሰዎች በነጻነት ማታ ጊዜም ነግደው አትርፈው ቆይተው ተማሪዎች፣ መምህራን እንደፈለጉ ወደዚህ መንቀሳቀስ የሚያስችል ነው። ስለዚህ ይሄ የዚህ ተንጠልጣይ ድልድይ ግንባታ እጅግ በጣም ወሳኝ እንደሆነ ከነሱ አንደበት ሰምተናል። የመንገድ መሰረተ ልማት ለማንኛውም እንቅስቃሴ የጀርባ አጥንት ነው ያሉት የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊ አቶ አበባየው ኤርሚያስ መንግስት ለህዝብ የልማት ጥያቄ ቅድሚያ ሰጥቶ ይሰራል ብለዋል። ያስመረቅነው
ወይቦ ተንጠልጣይ ድልድይ የ110 ሜትር ስፋት ያለ ነው። ስፓን 110 ነው። ይሄ እዛ አካባቢ ላይ ከዚህ በፊት ከሰዎች ጋር ባደረግነው በተለያዩ ኮሙኒኬሽን ሰው ዝናብ ሲወርድ ያንን መሻገር የማይችል አደጋ የሚደርስ እንስሳትም ላይ ጉዳት የሚደርስ የሰው ነፍስም ጭምር የሚጎዳበት አካባቢ እንደሆነ ሲናገሩ ነበር። ያንን ነው ዛሬ እግዚአብሔር እድል ሰጥቶ ጉዳት እየዘነበ ጭምር ሰው መሻገር የሚችልበት ጎርፍ ቢመጣ የተለያዩ ጫና ቢመጣ ምንም ማድረግ ወደ ማይቻልበት ደረጃ የደረሰው ስለተሰራና ያ ድልድይ ውጤታማ በሆነበት አግባብ ስለሆነ በራሳችን በኩል በጣም ደስ ብሏል። አካባቢው በርካታ ታሪካዊና የቱሪዝም መስህብ ቦታዎች የሚገኙበት በመሆኑ በቀጣይ የቱሪዝም ማዕከል ለማድረግ ታቅዶ ሊሰራ ይገባል። በዳሞት ፑላሳ ወረዳ ሲፈጠሩ የቆዩ ግጭቶችና የሰላምና ጸጥታ እጦቶችን በዘላቂነት ለመቅረፍ የህዝብ ተሳትፎና ድጋፍ በስፋት ሊታከልበት እንደሚገባ የወላይታ ዞን ህግ ፍትህና መልካም አስተዳደር ጉዳይ ቋሚ ኮሚቴ አሳሰበ። በወረዳው የተመቻቸው ተዘዋዋሪ ችሎት ዜጎች ፍትህን ያለ እንግልት እንዲያገኙ ያስቻለና እፎይታን የሰጠ በመሆኑ ይበልጥ ተጠናክሮ ሊቀጥል እንደሚገባ ቋሚ ኮሚቴው አመላክቷል። የወላይታ ዞን ህግ ፍትህና መልካም አስተዳደር ጉዳይ ቋሚ ኮሚቴ በወረዳው ተቋማዊ አሰራሮችን፣ የሰላምና ጸጥታ ሁኔታዎችን እንዲሁም የፍትህ አሰጣጥን የዳሰሰ የመስክ ምልከታ አካሂዷል። አቤኔዘር አበራ ተጨማሪ አለው። የወላይታ ዞን ህግ ፍትህና መልካም አስተዳደር ጉዳይ ቋሚ ኮሚቴ በዳሞት ፑላሳ ወረዳ በመገኘት ተቋማዊ አሰራሮችን፣ የሰላምና ጸጥታ ሁኔታዎችን እንዲሁም የፍትህ አሰጣጥን የመስክ ምልከታ አካሂዷል። ከዚህ በፊት እምብዛም ስራ ያልተከናወነበት ተዘዋዋሪ ችሎት ዘንድሮ ልዩ ትኩረት ተሰጥቶት በስፋት በመካሄዱ ዜጎች ፍትህን ያለ እንግልትና ያለ ረጅም ጉዞ በአቅራቢያቸው እንዲያገኙ ማድረግ መቻሉን የወረዳው ፍርድ ቤት ፕሬዝዳንት አቶ ኢያሱ ቲቶ ገልጸዋል። ግንቦት ድረስ ያቺ አንድ ወሯን ብቻ እስከሚቀር ድረስ በደንብ ሰርተናል። ወደ 100 ምናምን መዝገቦች በዚህ ተዘዋዋሪ ችሎት ታይሶ ውሳኔ አግኝቷል። እቅዱ 100% ያሳካነበት ሁኔታው አለና በአንድ 146 መዝገቦች ላይ ያሉ የሰውን ቁጥር ስናይ በጣም ብዙ ነው። 300 ምናምን ሰው ነው የተሳተፈው። ያ 300 ምናምን ሰው ወደ ወረዳ ማይከል መጥቶ አግሎቱን ቢያገኝ ሊያወጣ የሚችለው ገንዘብ፣ ጉልበት፣ አቅም ቀላል አልነበረም። ይህ ማዳን ችለናል። በተጨማሪም ቀደም ሲል በአካባቢው ይፈጠሩ የነበሩ ግጭቶችና የሰላምና ጸጥታ ችግሮች አሁን ላይ መሻሻል ያሳዩ መሆናቸውን የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ተመስገን ኩማሎ ተናግረዋል። ቀበሌያትን በጋራ ውይይት ካደረግን በኋላ የኛ ወረዳ ቀበሌ ብቻ ሳይሆን ደግሞ ከአጎራባች ወረዳዎች እኛን ወረዳ ቀበሌን የሚያዋስኑ ቀበሌያት አሉ። እንደ ዘንድሮ ዓመት ወደ 12 የሚሆኑ ከሌላ ወረዳ ጋር ያሉ ቀበሌያትም ጭምር የጋራ ስብሰባ አድርገን እዛ አካባቢ ያሉት የጸጥታ ሁኔታዎች የተረጋጉበት፣ ስለዚህ ህዝቡ የሰላሙ ባለቤት እኔ ራሴ ነኝ፣ እዛ መሰራት ያለበት የኔ ነው፣ ለወረዳ ብቻ ምንጥለው ነገር የለም ተብሎ ታች ወርዶ ሁሉም አካል ተረባርቦ አሁን ወረዳዊ ሁኔታ በጣም ሰላማዊ ነው። የወላይታ ዞን ህግ ፍትህና መልካም አስተዳደር ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ አበበች አግዶ በምልከታው ማጠቃለያ ላይ እንደገለጹት በተለይ የፍርድ ቤት አገልግሎትን ለማዘመንና የፍትህ አሰጣጥን ለማሻሻል የተደረጉ ጥረቶች ተጨባጭ ለውጥ የታየባቸው መሆኑን ጠቁመዋል። ታች ላይ ያለው የኛ ህዝብ ከእንግሊት ነፃ ሆነው እንደገና ደግሞ ከማሳው ሳይነጠል ከልማቱ ሳይነጠል እዛው ባለበት ድጋፍ ተሰጥቶላቸው እዛው ተዳኝተው እዚህ ጋር ለነሱ የሚያስፈልገው ነገር መሟላቱ ጥሩ ነገር ነው። ይሄ ደግሞ ዲጂታላይዝ የሆነበት ሁኔታ የትኛውም ነገር ከወረቀት ነፃ ነው። ምክንያቱም በወረቀት የተጻፉ ነገሮች ይጠፋሉ። ብዙም ጊዜ መዝገብ ይሰወራል፣ መዝገብ ይጠፋል እየተባለ ብዙም ጊዜ በዳኞች ላይ የተለያዩ ነገሮች ሲነሱ ነበር። እኛም እያየን ያለንበት ሁኔታ ነው ያለው። ስለዚህ ይሄ ዲጂታላይዝ መሆኑ ትልቅ ነገር፣ ትልቅ ህዝባችንን እንግሊት የቀነሰ ነገር ስለሆነ ይሄ ሊበረታታ ይገባል። ከዚህ ቀደም የወረዳው ጸጥታ ሁኔታ ለዜጎች አስጊ እንደነበር የሚናገሩት ወይዘሮ አበበች አሁን ግን ጸጥታው በአንጻራዊነት መሻሻሉን መመልከት ተችሏል ብለዋል። እኛ እኮ ከዚህ ቀደም ስንመጣ እኮ
የሰላሙ ነገር በጣም አስጊ ነበር፣ ለኛም ጭምር አስጊ ነበር። እውነት ለመናገር ቶማሳይ በጣም ሲሰጋ ነበር። ፖሊስ ጣቢያ እኛ በመንሄድበት ሰዓት ከ50 እና ከ60 ሰው በላይ በፖሊስ ጣቢያ ታጉሮ ነው ያለው። እዛው ደግሞ ታጉሮ እያለ ደግሞ ነብሰ ገዳይ ተብሎ የሚወነጀልበት ሁኔታ ነበር። ይሄንን በደንብ ነው ያየነው፣ በደንብ ነው ያስገመገምነው። አሁን ላይ ግን ይሄ ሁሉ ቀርቶ እኛ ጋር አሁን ያለ ሰው የለም። ይህ እንደገና ደግሞ የመጣ መዝገብም የለም። በህገወጥ ጉዳይ ሲባል እጅግ በጣም እውነት አመርቂ ውጤት ነው። ይሄ ሊቀጥል ይገባል። የዳሞት ፑላሳ ወረዳ ምክትል አስተዳዳሪ አቶ መስፍን ሎሃ ዜጎች ያለምንም ስጋት የሚኖሩበትንና ለልማትና ለእድገት የሚተጉበትን ምቹ ሁኔታ ለመፍጠር የጸጥታ ተቋማትን የማጠናከር ስራ በላቀ ርብርብ እንደሚከናወን አረጋግጠዋል። ታች ያሉ ተቋማትን የማጠናከር ጉዳይ ታችኛው ምክር ቤትን ማጠናከር፣ ፖሊስ ማዕከላትን ማጠናከር፣ እዛ ያለው ስጋት ነፃ የሆኑ ቀበሌያትን መፍጠር፣ ፌስቲቫሎችን በየጊዜ ያው በየዓመቱ ማካሄድ፣ ከህዝብ ጋር መወያየት እና የመጡ ለውጦች ናቸው። አንድ ቋንቋ ተናጋሪ በማጣት እንዳይጠፋ ልዩ ትኩረት ተሰጥቶ ሊሰራ ይገባል አሉ የወላይትኛ ቋንቋ መዝገበ ቃላት ያዘጋጁት የቋንቋ ምሁር አቶ ዮሐንስ በለጠ። የዛሬው ትዝብት ዘገባችን በማንነትና በወላይትኛ ቋንቋ ላይ የሚያተኩር ሲሆን በጣቢያችን የአኔ ኤራ ፕሮግራም ማህበረሰቡ የሰጣቸውን ምላሽ መነሻ በማድረግ የተዘጋጀ ነው። በፕሮግራሙ ያወቁትን የምናመሰግንበት፣ ያላወቁትን ደግሞ በትክክለኛው መንገድ እንዲመሩ አቅጣጫ በመጠቆም ትውልዱ የራሱን ባህልና ቋንቋ ለማሳደግ ሊነሳ እንደሚገባ ለማሳሰብ የተዘጋጀውን ጥንቅር ሰናይት አብርሃም እንደሚከተለው ታቀርባለች። አኔ ኤራ የመዝናኛ ፕሮግራማችን በመላው ወላይታ ዞንና በተለያዩ አካባቢዎች በመዘዋወር ማይክሮፎኑን ለእግረኞች ደቅኖ የተለያዩ ቃላትን ይጠይቃል። ያኔ ዋና ዓላማችን ማህበረሰቡን ማዝናናትና ስለ ወላይተኛ ቋንቋ ጥያቄዎችን መጠየቅ ነበር። ይሁን እንጂ ከዚያ አስደሳች ጉዞና ከተሰበሰቡት መልሶች በስተጀርባ ዛሬ ሁላችንንም ሊያሳስበን የሚገባ ትልቅና አንገብጋቢ ትዝብት ይዘን ተመልሰናል። ይህ የዛሬው ዘገባችን እንደ ወትሮ መዝናኛ ሳይሆን ካገኘናቸው መልሶች በመነሳት የትውልዱን እውቀትና የማንነት ደረጃ የምንመዝንበት ወቅታዊ የትዝብት ዜና ነው። አዝና ገለቤነ ባይ ባዋረ ደኢያሮ ጌላ ዮጊኮ አዝና ፈሻይታ ኪያዳ ባንታሶ ይዳሮ አይቢው አቢው አቢው እሺ ኦሞሲ በጉዟችን ያገኘናቸው መልሶች ሁለት የተለያዩ እውነታዎችን አሳይተውናል። በአንድ በኩል የራሳቸውን ቋንቋ ጠንቅቀው ያወቁ የብሔሩን ተወላጆች ተመልክተናል። በሌላ በኩል ግን በርካታ ወጣቶች ለአገር በቀል እውቀቶችና እየተረሱ ላሉ ጥልቅ የወላይተኛ ቋንቋ መልስ ማጣት ብቻ ሳይሆን ትርጉሙም ጠፍቶባቸው ሲዋለሉ ማየታችን ትልቅ ስጋት ጥሎብናል። ባትራ ቻርጅ ወቴ በማልቴ yo zawa hapape yabaga pinyo soani hateka yatika pinyo ero ይህ የትዝብት ዜና ዓላማው መውቀስ ሳይሆን መንገድ ማሳየት ነው። በየጎዳናው የታዘብነው ትልቅ አዝማሚያ በራስ ውብ ቋንቋ አሳምሮ መናገር እየተቻለ አማርኛ ወይንም እንግሊዘኛን እየቀላቀሉ ወላይተኛ የሚመስል ትርጉም አልባ ወሬዎችን መናገር መለመዱ ነው። ቋንቋን ማሳደግና ከውድመት ለመታደግ መዝገበ ቃላት በማዘጋጀት ለቋንቋ ልዩ ትኩረት መስጠት ነው ይላሉ የወላይተኛ ቋንቋ መዝገበ ቃላት ያዘጋጁና የቋንቋ ምሁር አቶ ዮሐንስ በለጠ። አንድ ቋንቋ ካልተሰራበት በተለይ ዲክሽነሪ የሚባለው እሱ ካልተዘጋጀ አንድ ቋንቋ ይሞታል። ከሞተ ደግሞ ትንሳኤ ማግኘት አይችልም። ትንሳኤ ማግኘት የሚችለው ከሞተ በኋላ እንደገና መነሳት የሚችለው መዝገበ ቃላት ሲኖረው ነው። መዝገበ ቃላት ሲኖረው። ስለዚህ ይሄ በጣም በውስጤ በጣም ሲመላለስ ስለነበረ ያው ፕሮጀክት ቀርጬ ስልጠናም ወስጄ ያው ከዩኒቨርሲቲ ስልጠና ውጪ ስልጠናም ወስጄ ከኤስአይኤል ኢትዮጵያ ጋር ኤስአይኤል ሳመር ኢንስቲትዩት ኦፍ ሊንጉዊስቲክስ ከነሱ ጋር 7 አመት ፕሮጀክት ቀርጬ ያው ከነሱ ጋር ለመስራት ብዙ ጥረት አድርጌያለሁ።
ስለሆነም ቃላቱና ባህሉ የጠፉባቸው ወጣቶች ወደ ማንነታቸው እንዲመለሱ ቤተሰቦች በየቤታቸው ቋንቋውን እንዲያስተምሩና የባህል ተቋማት ወጣቱ ትውልድ የሚያነቃቁባቸው መንገዶችን እንዲያመቻች አቶ ዮሐንስ በለጠ ያሳስባሉ። ዌብሳይት ኖሮ በዛ ውስጥ በጣም ካረንት አፌርስ አሁን ቅርብ ጊዜ በወቅቱ እየሆነ ያለውን ነገር በደንብ ግንዛቤ እንዲጨብጡ በፍላጎት ከየትኛውም ቀደም ብሎ ወላይታዎች ይሄንን መረዳት እንዲችሉ ካረንት አፌርስ አሁን የወቅቱን ሁኔታውን ተጨባጭ ሁኔታውን እንዲያውቁ ለምሳሌ እነሱን አቴንሽን መሳብ የሚችል ሌላ ምንድነው ለምሳሌ ከስፖርት ጋር የተያያዘ ሊሆን ይችላል ከሌላም በቃ የነሱን አቴንሽን መሳብ የሚችለው ቶሎ ይሄንን ከፍቶ ማየት እንዲችሉ የሚያደርግ ነገር ምንድነው የሚለውን ከባለሙያዎች ጋር ቁጭ ብሎ ማሰብ ይገባል የሚል ሐሳብ ነው ያለኝ እና ይሄ ብቻ አይደለም የተለያየ አይነት ዘዴ መፈጠር መቻል አለበት። የወላይታ ሕዝብ ታላቁን የጊፋታ በዓሉን በዩኔስኮ ባስመዘገበበት በዚያው የጋራ ጀግንነትና ወኔ ዛሬ ደግሞ የቋንቋው እድገት እንዳይገታ በተለያየ መንገድ ወደ ሰዎች እንዲደርስ ማድረግ የሁላችንም ኃላፊነት ነው ይላሉ የቋንቋ ምሁሩ። ወላይታዎች እንግሊዝኛን አክሰስ ማድረግ እንዲችሉ በተለይ ወላይታ እንግሊሽ ተብሎ ከተዘጋጀ እንግሊዝኛን አክሰስ ያደርጋሉ። ለምን አልፋቤቲካሊ ኦርደር የሚሆነው በወላይትኛ ስለሆነ እንግሊዝኛው ያው ፍቺው ይኖራል በየሴንሱ ፍቺ ይኖራል እና ይሄኛው ግን እንግሊዝኛ ለመጻፍ በሚፈልጉበት ጊዜ ወላይታዎች አሁን የወላይትኛውን ቃል እስካወቁ ድረስ እንግሊዝኛውን ደግሞ ከፊት ለፊቱ ፈልገው እንዲያገኙ በዚሁ መልክ መደራጀት ስለነበረበት እንግዲህ የፕሮጀክቱ ግማሹ ነው የተሰራው ግማሹ አሁን ወላይታ እንግሊሽ ነው the reversal dictionary ደግሞ እንግሊሽ ወላይታ የሚባለው ደግሞ ገና መሰራት ነበረበት ግን ሳይሰራ ያው እኛም በተለያየ ያው ምቹ ሁኔታ ስላልተፈጠረ በዚሁ ቀረ። ቋንቋና ባህል ለቀጣዩ ትውልድ ሊተላለፍ የሚችለው ዛሬ ላይ ስንናገራቸውና ስንጠብቃቸው ብቻ ነው። ከመጤ ባህል ተጽዕኖ ትውልዱን ለመታደግና ታሪካችንን በህይወት ለማቆየት ሁላችንም አሻራችንን ዛሬውኑ ማኖር ከቻለን ቋንቋ እንዳይሞትና የሚፈለገው ውጤት ማግኘት እንችላለን የሚለው የአቶ ዮሐንስ መልእክት ነው። አሁን የኬንያን ብትመለከቱ ዩጋንዳ፣ ታንዛኒያ ኪስዋሂሊ በጣም የታወቀ ቋንቋ ነው። በጣም ትልቅ ቋንቋ ነው። ግን ምን ያደርጋል ህዝብ የለም። እኔ ኪስዋሂሊ ነኝ የሚል ህዝብ የለም። ለቢዝነሱ ጉዳይ አገልግሏል። እንደገና አሁን ደግሞ ትልቅ ቋንቋ ተባለ። ኢትዮጵያ ውስጥ ከሚነገሩ ቋንቋዎች የሚበልጥ ቋንቋ ተብሎ በአፍሪካ ውስጥ የሚወሳ ነው። ግን እኔ ኪስዋሂሊ ነኝ የሚል ሰው አናገኝም።